እንውጣ ጨርሰዋል እኮ ይኸው ባርኮ ወጥተዋል እንውጣ አትወጡም እንደ እናንተ ከኋላ ልትወጡ ነው እያልኳቸው ነበር። ከዛ ጨብጠኝ ሲለው ሞሲሳ ማን ነው ሲል ነው የደነገጥኩት። እንዴት ነህ? ሁሉ ሰላም? ህይወት ሰላም ነው? ኑሮ ሰላም ነው? ስራ ሰላም ነው? አሁን ሰላም ነው የምትላቸው ነገሮች ሁሉ ምንም ሰላም የለውም። ነገሮች ተበላሽተው ነው ያሉት። በተስፋ መቁረጥ ውስጥ ነው ያለው። አባቱ ነህ ካንተ? ሞሲሳ ማን ነው? እሱ ነው ሞሲሳ አንተ? ሶስቱ ቼክ ሊመጣብኝ እዚህ ቆሜ እኔ መናገር ያቃተኝ ያ ቼክ ነው የሚታየኝ። ባንክ የተመዘገበ 3 ቀን መጥተዋል። ሊመቱ ነው። ጠብ የሚል ነገር የለም። እግዚአብሔር የኛ ጉዳይ ጨርሰዋል። በቃ በንዴት እግዚአብሔር ላይ ቁጣ ነገር እንደኩያ እየተናገርኩ ነበር መኪናዬ ውስጥ። በምዕራብም በምስራቅም የትም የቀረኝ ቦታ የለም። ነቢያቶች ጋር ሄጃለሁ፣ ሁሉም ጋር ሄጃለሁ። ያልገባሁት ቸርች የለም ይናገረኝ ብዬ። የሱ ሲያዝ የኛ እንኳን ተያዘ። አንድ ላይ ስለምንሰራ ሁሉም ተቆላለፈ እና ግን እዚህ መተን ከተጸለ ድንገት እኮ ነው እግዚአብሔር ሰበር ብሎ ነው የገባው። ልንወጣ ስንል ቅስፈታዊ ለውጥ ነው የሆነው በቤታችን ሁላችን ላይ። ስሜ ነገሰ አብዲ ይባላለሁ። የመጣሁት ከቱሉ ዲምቱ ነው። የተጨነቀ ያቃል በቤቴ ባንክ ብር ተበድሬ ለዛ ክፍያ ብር ከግለሰብ ተበድሬ ነበር። ያ ብር እያራዘምኩ 3 ቼክ ሆነብኝ። ከነወለዱ እየጻፍኩ እያራዘምኩ በየቀኑ እየቆየ 3 ቼክ 3ቱን ሰውየው በ3 ሰው አረገ። ለምን እንደሆነ እግዚአብሔር ያውቃል። እኔ ግን መጨረሻ ላይ ቼክ ውስጥ ሊመጣ ባንክ ሲመጣ ነው የነቃሁት። ብር የሚሰጠኝ አንድ ሰው ነው። መጨረሻ ግን ቼኮቹን እየተቀበለ ሲሄድ 3 አረገ። አንዱን በወንድሙ፣ አንዱን በሰራተኛ፣ አንዱን በራሱ አረገ። በ3 ቼክ በማጭበርበር ወንጀል ቢከሰስ ሕግ ፊት 3 ቼክ አንድ ግለሰብ ነው ብር የሰጠኝ። እግዚአብሔር ይባርከው። እኔ አውቆ ያድርግ አስቦበት ይሁን አላውቀው። የሚሸጠው ነገር ሁሉ ነገር ቅርቅር አይሸጥም ምንም። 2 ዓመት ቤታችን እንደዚህ በቲክቶክ እና በቴሌግራም ላይ እየዞረ ነው። መጥቶ ግን ለኛ ብር የሚሰጥ የለም። 3ቱ ቼክ ሊመጣብኝ በቀደም እዚህ ቆሜ እኔ መናገር ያቃተኝ ያ ቼክ ነው የሚታየኝ። ባንክ የተመዘገበ 3 ቀን መጥተዋል። ሊመቱ ነው። ጠብ የሚል ነገር የለም። ብዙ ቦታ የሚሸጥ ቤቶች የማህበር ቤትም ቢሆን አለኝ በፊት። እግዚአብሔር የኛ ጉዳይ ጨርሰዋል። እግዚአብሔር በዝምታ ውስጥም መልሳለሁ እያልኩ በቃ በንዴት እግዚአብሔር ላይ ቁጣ ነገር እንደኩያ እየተናገርኩ ነበር መኪናዬ ውስጥ። ለወዛ ሁሉ ህዝብ የሚተነብት አንድ ቃላት እንኳን ለኛ አልተናገረ። አሁን በቃ ይናገረኛል ብዬ ጠበቅኩ። አልተናገረኝም። ሁሉም ጊዜ ያለው እንደተባለ ሆነ። በሳምንቱ መጣው እዛ ተቀመጥኩ። እግዚአብሔር ሲናገር ሁሉ ነገር ይሆናል። ግን እንደተናገረኝ ሆነ። ዳዊት እና አንድ ጓደኛዬ ዛሬ ከኛ ጋር መጥተዋል። በቃ እግዚአብሔር የኛን ነገር ዝም ብለን ነው የምንለፋ። ተውት አልኳቸው። ለመሸጥ እየታገል አይ አሁን እግዚአብሔር ተናግሯል ይሆናል ብለዋል። እኛ ሳምንት ምስክርነትን ነው ይዘን የምንሄደው ይላል ዳዊት። ሰኞ ሆነ፣ ማክሰኞም እምቢ አለ፣ ሮብም እምቢ አለ፣ ሐሙስ ተሳካ። ብር እንኳን ወደ አካውንታችን እንዳይገባ ያልታገደ አካውንት የገዢው ሰውዬ አካውንት አይላክም ተባለ። ጨርሰን አለኛ ውል አርገናል፣ ውክልና ሰጠናል፣ ከውልና ማስረጃ ወረቀት ጨርሰን ገብተናል። እኛው ሰፈር ባንክ ተቀምጠናል። እምቢ አለ። ከዛ ደግሞ ከዛ መናጀሩ እሺ ሲል እግዱን አንስቶላት ለማስተላለፍ ሲባል የኔ አካውንት ኮንፈርሜሽን እምቢ አለ። አዲስ አካውንት ለመክፈት እምቢ። መጨረሻ ግን ማታ ወደ 9 ሰዓት 4 ሰዓት ውክልና ጨርሰን ውል ጨርሰን 9 ሰዓት 40 ደቂቃ ምናምን በቃ በትግል እኔ ተስፋ በቆረጥ በቃ ይሄ በቃ እኮ የታወቀ ነው እያልኩ እኔ ራሱ እምነቴ ሟምቶ ከኔ ውስጥ አልቆ ግን ሆኗል። የገረመኝ እኔ እዛ ውሉን ተስማምተን ገዢና ሻጩ የተስማማንበት የተፈራረምንበት አይደለም። የሚገርመኝ ባንክ ውስጥ የሆነውን ጉዳይ ሰው እዛ ያለው ሰው ያውቃል። በጣም ይገርማል። እኔ መጨረሻ እግዚአብሔር ግን አልተሸነፈም፣ አሸንፈዋል። የእግዚአብሔር ስም የተባረከ ይሁን።
በቃ የምናገረው ነገር የለኝም። ተስፋ የቆረጠ ሰው ሊኖር ይችላል። እንደኔ ያን ቀን ጭንቀት በሚጥ የተወጠረ ሰው ሊኖር ይችላል። አርብ ብለን ነው ለምነን ከባንክ ያስመለስ ነው ሰውየውን። አራተኛ ቀን አስፈርመዋል። ያን ቀን ወይ አርብ ወይ ሐሙስ ወይ ማክሰኞ ቢመጣ ያስመታል፣ ወንጀሉ ይቀጥላል። እኔ በቼክ ማጭበርበር ይታሰራለሁ እያለኝ። ስለዚህ እንደኔ የተቸገራችሁት እንደኔ የተጨነቀች ነፍስ ካለች እግዚአብሔር ይድረሰላችሁ። እግዚአብሔር መልካም ነው። ተስፋ ላለመቁረጥ ቆሞ መጠበቅ ነው። ከኛ የሚጠበቀው ሌላ ነገር የለም። እግዚአብሔር በዝምታ ውስጥ መልስ አለው። ዞረናል፣ በጣም ዞረናል ለመስማት። እግዚአብሔር ትናንትና ማንም በሌለበት ምድረ በዳ 12ኛ እኔን ያሳደገኝ 7 ወንዶችና 4 ሴት ልጆች ናቸው። ከናቴ ሆድ ከናቴና ከአባቴ ማፀን የወጣ የሞተ ከዛ አስቀርቶኝ ለምን ያጉላላኛል የምለው በምዕራብም በምስራቅም የትም የቀረኝ ቦታ የለም። ነቢያቶች ጋር ሄጃለሁ፣ ሁሉም ጋር ሄጃለሁ። ያልገባሁት ቸርች የለም። ይናገረኝ ብዬ ድካሜን፣ ችግሬን፣ ጥፋቴን ይመስክርብኝ። ግፍ ሰርቼም ቢሆን ኖሮ ይመስክርብኝ ብዬዋለሁ። አንተ ለሁሉም ገንዘብ ትሰጣለህ፣ ሰዎች አስጠንቁሎበታል ይሉኛል አንዳንዶቹ ሰዎች። ቤተሰብ ይጠንቁል፣ እኔ ምን አገባኝ? እኔ የሰጠሁት ለመልካም ነገር ነው እይላለሁ። ቤተሰብ ሁላ እንደዛ ነው የሚወቅሱኝ። አሁን ያስጠነቁልብኛል ብዬ አልተውም። አሁንም ይሰጣለሁ። ከፈለገ በብሩ ላይም መጻፍ ይጻፍ፣ እኔ እሰጠዋለሁ፣ አልተውም። አሁንም እግዚአብሔር አለ። እማምነው ይሄን ነው። ይሄና ይሄ ኪዳን እንደተነቀለ ወይ ደግሞ እሾህ መሃል እንዳለ የጉልበትህ ማለት ነው። ሁለቱ ጉልበት ኪዳኗ ያቃጥለኛል። መኪና ውስጥ መቀመጥ አልችልም፣ እንቃተታለሁ። እቺ የፊተኛው ወንበር ወደ ኋላ አድርጌ እንደዚህ ነው ቤት እስኪደርስ ድረስ የሚሄደው። ከተንቀሳቀሰ እንደ ወላምታ ነገር ያመኛል። ይሄ የገንዘቡ ጉዳይ ነው እንጂ የሚያሳስበኝ ጉልበቴ ኮትቶኛል እያልኩ ሮብ ማታ ሽያጩ እምቢ ሲል ዳዊት ጋር እሱም አለ ደጀኔም አለ። የኛ ጉዳይ ሰሞን እምቢ ብልም ምስክርነት ሳምንት ይዘህ ትመጣለህ ብሎኛል ነብዩ። ያ ሰውዬ እግዚአብሔር ቀብቶታል። ጉልበቴን ግን ትቶኛል፣ ገንዘቡ ግን ለምን እምቢ አለ እያልን ነበር። ወንድም ዓለም እንኳን ደህና መጣህልኝ። እስቲ ምንድን ነው ጌታ ያደረገላችሁ? እስቲ እንስማ። ጌታ ብዙ ነገር ነው ያደረገልን። ብዙ ተስፋ የሚያስቆርጡ ጊዜያቶች ነው ያሳልፈን። በዛን ቀን ዛሬ የደረስ ነው ያውቃሉ። ዳዊትም አለ ይኸው እዛ ጋር ከኛ ጋር ሲዞር ነበር። እስቲ ቆሙ ባላችሁበት ነው። እስቲ ወደዚህ ፋሚሊ ናቸው። ከነሱ የተደበቀ ነገር የለም። የተደበቀ ነገር የለም። ዋጋ የከፈሉ ናቸው ከኔ ጋር። እንኳን ደህና መጣ ወንድማችን ዳዊት። እንኳን ደህና ቆይ። አንተ ማለት ጉባኤ አገልግዬ ስወጣ መንገድ ላይ አስቆምኳቸው አይደል? ከመኪና ውስጥ ና አልኩ። ድለላ የሚሰራ ሰው ታውቃለህ ወይ አልኩ። አጨብጭቡ ለጌታ ክብር። ምን ትለናለህ እስቲ? ሲገለገሉ ነበር፣ ጌታ ሲናገር ነበር። አሁን ይሄ ተአምራት ሲሆን አይታል? አዎ አይቻለሁ። ከነሱ ጋር ሐሳባቸውንም ፍቃዳቸውንም ስሜታቸውንም ተካፍለን ከነሱ ጋር አንድ ላይ ነው። ቤተሰብ ነን አንድ ላይ። አጎታችን ነው ለኛ፣ ለሱ አባት ነው እና አላቸው። በቃ አለ እያለ ግን እንደሌለ የሚኖሩ ሰዎች ናቸው። የሱ ሲያዝ የኛ እንኳን ተያዘ እና አንድ ላይ ስለምንሰራ መሬት ላይ እንሰራለን። ሁሉም ተቆላለፈ እና ግን እዚህ መተን ከተጸለየ ድንገት እኮ ነው እግዚአብሔር ሰበር ብሎ ነው የገባው ልንወጣ ስንል እና ቅስፈታዊ ለውጥ ነው የሆነው በቤታችን ሁላችን ላይ እና ሰኞ ጠዋት ከዚህ ስራ ጀመር። ምልክት አየን። ማክሰኞ ትንሽ ታገለን። ሮብ ግን ለሐሙስ እንዋዋላለን ተዘጋጁ ተባለ። ወደ 6 ሰው ነው የመጣው፣ የተለያየ ሰው ቦታውን ለመግዛት። ግን አንድ ሰው እሱ ይዞ መጣና ባካችሁ በቃ ሄደን ፋይል አየን፣ አሳየን። ክፍለ ከተማ ገባን። መጣች፣ አየች። ጠዋት ሂዱና ውክልና ስጡኝ አለች። ሐሙስ ሄደን ውክልና ሁሉም ሰጠ። አካውንቱ ደግሞ ቻሌንጅ ሆነብን። ከዛ በኋላ ዲአክቲቬት ይላል የሱ አካውንት። የሰው አክቲቭ ነው የሚለው ተይዟል ይላል። ከዛ በኋላ ገንዘብ ከገባበት በኋላ ትላንትና ራሱ ለሰው ለማስተላለፍ እዚህ መጣን። ሲንቄ ባንክ ታስሯል፣ ያንተ አካውንት ማስተላለፍ አትችልም አሉት። ከዛ ደወልኩኝ እኔ እዛ ማናጀሩ ጋር። በእኛ ገንዘብ ምን ስልጣን አለ? ለምን ታስራለህ? ልቀቅ አልኩት።
በቃ ጌታ አለ ጌታ ተናግሯል። ከዛ ወዲያውኑ ቁጭ ብለን ለቀቅን። እዳውን ከፋፍለን ሄደን እዚህ ናቸው ቢሮዎቻቸው። ደስ ብሏቸው ተጨባብጠን ተለያየን ከሰዎቹ ጋር። ጌታ ኢየሱስ ጌታ ነው። አሜን። ያድናል ደግሞም ይታደጋል። እግዚአብሔር ሞገስን ይስጣችሁ። የገዢነትን ብትር እግዚአብሔር በእያንዳንዳችሁ እጅ ያስገባ እና እግዚአብሔር አምላክ መጣ። የሱ ሲፈታ የኛም ደግሞ አካውንት ተፈታ። አመት ሙሉ ገንዘብ አይቶ የማያውቅ አካውንት ሃሌሉያ። ከዛ ይገባቸዋል እያለ ለኛም መገልበጥ ጀመረ። ኢየሱስ ጌታ ነው እና ኢየሱስ ጌታ ነው። እግዚአብሔር አንድ ሰውን ፊት ለፊት ሰልፍ ሲያሰልፍ በዛ ሰልፍ ላይ አብረን እንድንሰለፍ ነው እና እግዚአብሔር ካንተ ጋር በኃይል በሙላት እንዳለ በቲክቶክ ነበር ማየው። እዛ እንሂድ እንላቸዋለሁ ሁሌ። ተፈወስኩ አለ ማክሰኞ። እግሬ ተፈውሷል ግን ገንዘብ ትንሽ ምናምን አለ። ቶ በዚህ ትመሰክራለህ ሄዳል ነው። እኛ በቃ ዝም በል አንለያይም። ወደ ቤቱ ወደ መኝታ ሲገባ ነው የምንለያየው። ዝም በል በዚሁ ትመሰከረ። ሰይጣን ይበሳጭ ይድገም። እዚህ ጋር አንድ ቄስ ቀበረ ይባላል። ያኛውም ነብይ ይቅበር ምን አገባን። እዛ ላይ ነው እንዳውም እኛ እንትን ሰርተን ነው የምንቀመጥበት። የኛ መቀመጫ ነው ቦታው። ኢየሱስ ያድናል። አሜን። ደስ ብሎናል። በጣም ደስ ብሎናል። ደስ ያሰኛችሁ ጌታ። ያዘነች ነፍስ በጨለማ ያለች ነፍስ ብርሃን አየች እንደሚል መጽሐፍ ቅዱስ የብርሃን መንፈስ ወደ ቤታችሁ ይግባ። ኢየሱስ ብርሃን ስለሆነ ኢየሱስ ኃይል ስለሆነ ኃይል ወጣ አለ ኢየሱስ። አያችሁ ያቺን ሴት ሲፈውስ ኃይል ከኔ ወጣ አለ። የኢየሱስ ኃይል ከሰማይ ይውጣላችሁ። ለኛ ከሰማይ እንደወጣልን ለእናንተም ይውጣላችሁ። ተባረኩ። ከፍ በሉ። ለሱት ተውስቲ እንዴት ነው እግዚአብሔር ሰው እንኳን ደህና መጣ። ስላገኘው ደስ ብሎኛል። ምን ተሰማ በሆነላቸው ነገር? የሆነላቸው ነገር እውነት ነው። በጣም ይሄ ሰው ቅን ነው። አሁን ከተሰበከው ከአራቱ ሁለቱ አለበት። ይህ ሰው ለሰው ሰጪ ነው። ለሰው ይደርሳል፣ ግን ለሱ የሚደርስ የለም። ጌታ ቀን ጠብቆ ጊዜውን ጠብቆ ደረሰለት። ምክንያቱም ጊዜ አለ ለሁሉም። መጽሐፍ ቅዱስ ለሁሉም ጊዜ አለ ተብሎ ተጽፏል። የዘገየበትም ለምክንያት ነው ስላለው አይደለም። ብዙ ንብረት ቢኖርም ነገሮቹ ከተዘጋጋ ምንም አይደለም። ብዙ ንብረት አለው፣ ብዙ መሬቶች አሉ የሚባለው አሉ፣ ግን ምንም አይደለም። ከሌለ እኮ እቺ ጣት ቀለበት ላይ ያለችው ነው የምትበልጠው ከሁሉ ንብረት። ሽጤ ለውጥ በጊዜውና በሰዓት የማይደርስልህ ንብረት ምንም አይደለም። ግን ለነገሩ ይዘጋ እንኳን ተዘጋ፣ እንኳን ደግሞ በጊዜው ተከፈተልኝ። እግዚአብሔር ጊዜ አለው። እግዚአብሔር ይባርካችሁ። ባረኩ። ብዙ አናገርን። ክብር ለጌታ ይሁን። እስቲ አንተ ያዝ። እንዴት ነህ? የሚገርም ነገር የእናንተን ቤት አባትን ምናምን ቤተሰብን ሊጎበኝ ሲፈልግ ጌታ በአንተ በኩል ነው የመጣ። ታስታውሳለህ? አዎ አስታውሳለሁ። እና በጣም ነበር የደነገጥከው። አዎ ማውራ ነው የጠፋብኝ። በመጨረሻ ባለቀ ሰዓት የመጨረሻ ባርኮት ባርካለሁ ስለው ጌታ ወደ አንተ ነርተን እሱ እንውጣ እያለ ነበር። እንውጣ እያለ እኔ ቁጭ በል አልኩት። ከኋላ ነው የተቀመጥነው፣ እሱ ከፊታችን ነው የተቀመጠው። የመጨረሻ ጸሎት አድርገን ልንወጣ ነበር። መጨረሻ ላይ መጥቴ ሰላም ያልከኝ። እንዴት ነህ? ሁሉ ሰላም? ህይወት ሰላም ነው? ኑሮ ሰላም ነው? ስራ ሰላም ነው? ጌታም በጣም ይፈልጋል። ጠላት በዛው ልክ እየታገለህ ነው ያለው። አሁን ሰላም ነው የምትላቸው ነገሮች ሁሉ ምንም ሰላም የለውም። ነገሮች ተበላሽተው ነው ያሉት። በተስፋ መቁረጥ ውስጥ ነው ያለው። እናንተ ቤት አባት እናት ቤት አያተ ቤት ማለት ነው አቴቴ የሚባል መንፈስ ይመለክ ነበር። ይመለክ ነበር። አቤት አባቱ ነህ ካንተ። ሞሲሳ ማን ነው? እሱ ነው። ሞሲሳ አንተ። ክብር ለጌታ ይሁን። ይሄ መንፈስ ብዙዎችን ያለ እድሜ በልቷቸዋል። በጣም ብዙዎቹን ደግሞ በሽተኛ አድርጓቸዋል። በጣም ተምሮ ተመርቆ እንትና ትልቅ ደረጃ ደረሰ የሚባል ሰው የለም እናንተ ፋሚሊ ውስጥ የለም። እኔ ብቻ ነኝ የቀረሁት። 11 ሰው ሞቶባቸዋል፣ እናቴና አባት። ላንተም ጌታ ደርሶልህ እኮ ነው። አሁን ደግሞ ልጅህን ሊገል ነው ይሄ መንፈስ። እሱ ሰላም ነው እያለኝ ሰላሙን ሲከለክለው ነው ያየው።
ሊያጠፋው እየተማማለ ነው። እኔ ደግሞ እንደ ነብይ በክርስቶስ ኢየሱስም ጣልቃ ገባው። የጨለማ ተሰበረ፣ አሜን። ተሰበረ፣ ተሰበረ፣ ተሰበረ። በጽድቅና በቅድስና ከቆምክ አምላኬ እግዚአብሔር ዘር ማንዘርን የተበቀለውን የምትበቀልበት ቅባት ባንተ ላይ ይሆናል። አሜን። አሁን አንተ የቆምክ ሰውን አይደለ? በስጋ ለሚያይ ሰው ግን እግርን ሽባ ሊያደርግ እኮ ነው። ስፔሻሊ እንደዚህ ከፍሎ ሊያስተኛህ ነው ጠላት። ሁለት እግሬ በቃ አሁን ይወጋኛል ጉልበቴ ላይ። አባቴ ከዚች ማይክሮ ሰከንድ ጀምሮ እግር ይፈወሳል። አሜን። ቀጣይ ሳምንት ለምስጋና ለምስክርነት ትመጣለህ። አሜን። ሞት ባንተ ላይ አይሆንም። አሜን። አሁን ይኸውልህ የመጨረሻ ልብህ ባዘን እንዲወድቅ እንዲሰበር እንዲመታ አሁን ሌሎቹን ጨርሰዋል አይደል? አሁን አንተን አይደለም መግደል የሚፈልገው ይሄንን የአይንህን ማረፊያ ብላቴና ገሎ ከዛ አንተን ሊያሳዝን ምንድነው ሲባል ፕሮግራሙ እኔን ይካድመኝ ነው የሚለው መንፈሱ። ይሄ ጨለማ መንፈስ አንተ እንድትካድመው ይፈልጋል። ይቺ ሴት በህይወት ያለች ከልጆቿ ከልጅ ልጆቿ ሁሉ በላይ የምትወደው አንተን ነው። እየሰማኸኝ ነው? በጣም በፍቅር የምትወደው አንተን ነው። የአባቴ እናት ናት። ይኸውላችሁ 12 ወቃቢ ነው የምትነምት 12 ወቃቢ ነው የምታመልከው። ግን ደግሞ መንፈሱ እሱን እንድትወደው ሲያደርግ ለሱ መልካም አስባ አይደለም። የመጨረሻ ዘሮቿን ትውልዶቿን ከጨረስኩ በኋላ እሱ ይካድመኛል ብሎ ነው መንፈሱ ኪዳን የገባው። አትካድመውም። ኢየሱስን እየሰበክ ትሞታለህ። አሜን። አሁን የመጨረሻ ይሄ መንፈስ ነው ብሎ ወደ ኋላ እንዲመለስ በቃ አሁን ልካድመው እንዲል ልጁን ሊመታው ነው። ዛሬ ደግሞ እግዚአብሔር ጣልቃ ገባ። አሜን። ኢየሱስ የሰራልኝ ስራ አይቅለልብሽ፣ የሰራልህ ስራ አይቅለልብህ። ከብዙዎቻችን ቤትና ህይወት ላይ የሞት ቀንበር ተሰብሮልን የቆም ነው። እነሱ ቤት ብቻ እያንዳንድሽ ዘር ማንዘር ላይ የማያውቁትን አምላክ ሲያመልኩ እኮ ነው የኖሩት። ኢየሱስ መጥቶ ፈታና፣ ኢየሱስ መጥቶ ነፃ ወጣና፣ ኢየሱስ መጥቶ ባረከና፣ ኢየሱስ መጥቶ አዳነና። ያድና ይታደግማል ኢየሱስ። የጌታ ፕሮግራም እንደዚህ ነው። እዚህ ቤት የሰው ፕሮግራም የለም። የእግዚአብሔር ፕሮግራም ሲኖር እንደዚህ ነው። በፕሮግራም መሪ አይደለም የምትመሩት፣ በመንፈስ ቅዱስ ነው የምትመሩት። እኔ ኦሬዲ ተነሱ ቆሙ ብዬ ባርኬ ልሸኛችሁ ሰዓትም ስለወሰድኩባችሁ፣ ግን ደግሞ ጌታ ጣልቃ ገባ። እግዚአብሔር በበቀል መንፈስ ምድሪቱ ላይ ይገልጣል። አሜን። ሼፓርዳማንታና ማንያስ ለብራሃዳ ላባጋ ያራላቦስ ምን እንደሆነ አታውቅም። ከቅርብ ጊዜ ወዲህ ከባድ የሆነ ፍርሃት ውስጥ ላይ ገብቷል። የሆነ የምትቀጥል የምትሰራ ሰው የምትሆን እስከማይመስል ድረስ ልክ ነው ማውራው። እስከ መቼ ነው ጌታ ሆይ ያልክ ነው። በቃ ላይ ዛሬ አበቃ። ቀበርኩልህ በኢየሱስ ስም። ቀበርኩልህ የቃልቻ መንፈስ፣ ቀበርኩልህ የአቴቴ መንፈስ፣ ቀበርኩልህ የቦሮትቻ መንፈስ። የተቀበረ ይሁን። ጌታ ከኔ ጋር መኖሩን ታያለህ። አሜን። የሆነ ሰልፍ እንደ ብናኝ ሲበተን ያየው። አሜን። አሜን። እንደ ጥሩ ውርስ ይህንን ጨለማ ውርሰዋችሁ ሞቱ። እኔ ደግሞ ዛሬ ቅባት አካፍላችኋለሁ በጌታዬ በኢየሱስ ክርስቶስ ስም። ተንበርከኩ። ነገራችሁን የሚቀይር ቅባት፣ ታሪካችሁን የሚቀይር ቅባት፣ አሜን። ቤተሰባችሁን የሚቀይር ቅባት፣ አሜን። ኑሯችሁን የሚቀይር ቅባት፣ አሜን። ንግግራችሁን የሚቀይር ቅባት አሜን። ዛሬ በኢየሱስ ስም ያገኛችሁ። አሜን። ዛሬ በኢየሱስ ስም ያገኛችሁ። አሜን። ዛሬ በኢየሱስ ስም ያገኛችሁ። አባቴና አምላኬ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን በዚህ ዘይት ላይ ጸልያለሁ። ለነዚህ ባሪያዎች ጸልያለሁ። አሜን። አባቴና አምላኬ እግዚአብሔር ሆይ በላይ ባለው በነቢያት መንፈስ በተሰጠኝ በልጅነት ስልጣን ይህን ዘይት በላያቸው ላይ ባደረኩ ጊዜ ካንተ የሆነ አሜን። የበቀል መንፈስ፣ አሜን። የኃይል መንፈስ፣ አሜን። ጨለማን የሚመታ፣ አሜን። እስራትን የሚበጥስ፣ አሜን። ቀንበርን የሚሰበር በጌታ በኢየሱስ አሜን። ወፍራም ቅባት በኢየሱስ ስም ያገኛችሁ። አሜን። ወፍራም ቅባት በኢየሱስ ስም እስከ ዛሬ አስሮ የመጣ ይበጠስ።
እስከ ዛሬ ያዘገየ ይሰበር። አልፎ መሄድ መከናወን ይሁንልህ። አምላኬ እግዚአብሔር ከኔ ጋር ካለ በምስጋናና በምስክርነት ያቆም። እግር በኢየሱስ ፈጽሞ ይፈወስ። ወገብ ፈጽሞ ይፈወስ። መላው ሰውነት ድኖ ይቀር። በአብ በወልድ በመንፈስ ቅዱስ ስምና ስልጣን አጸናሁላችሁ። በኢየሱስ ስም አሜን። ተፈጸመ። አሜን። እንዴት ነው? ቀናህ እንዴ ለነሱ ስጸልይ? አዎ ናሽ ጨብጠኝ። እግዚአብሔር ሰው እስቲ በጣም ወዳቸዋለሁ። አምላኬ እግዚአብሔር በረዳኝ ባለኝ የጸጋ ስጦታ ሁሉ ከጎናችሁ ነኝ። እጸልያለሁ። ነገሬ በሙሉ ተሳስሯል ብለህ የለ ተፈቷል ብለህ ትመጣለህ እዚህ ቤት። አሜን። የመጀመሪያ ፈውስን ተቀብለህ ትመጣለህ። አንተ ደግሞ ምድሪቷ ላይ እግዚአብሔር ይገልጣል። አሜን። ጊዜህን ጠብቅ። አሜን። እግዚአብሔርን ቃል አንብብ። ከመንፈስ ቅዱስ ጋር ህብረት አድርግ። ከማይመች አካሄድ ጋር ተለይ። ቢኮዝ መጽሐፍ ሲናገር በማይመች አካሄድ አትጠመዱ ስለሚል እኔ የማየውን ማየት ይሁንልህ። አሜን። የሚቀጥለው ዘመን ያንተ ዘመን ይሁን። አሜን። ገዢም ይመጣል። ሁሌም ገዢ ይመጣል። 120 ሚሊዮን ተሰጥቶናል። የሆነ ቦታ አለ እሱም ያውቃል። ብዙ ነገር ተበላሽ። ከዛ በኋላ እምቢ አለ። ታገደ እንጂ ቦታው ወደ ኋላ ተመልሶ እንደው የሱ ከሆነ አንገዛም ነው የሚሉት የሚመጡ ሰዎች ሁሉ። የነጋሶ ከሆነ እንዳይገዛ ነው የሚሉት እዛ ሰፈር። አሜን አትሉም? አሁን ምን ይሉኛል? ክፍለ ከተማም ስንሄድ እሱ ምን ሊሰራ መጣ ነው የሚሉት ሰዎች ይገመገማሉ በሱ ምክንያት። ዛሬ ደግሞ ምን ሊሰራ መጣ ይሉታል። ግን እሱ ክፉ አይደለም፣ ይሰጣል። እሱ እንደው አምላኬ እግዚአብሔር ቀብቶኝ ከሆነ ከዚህ በኋላ እነሱ ሰዎች ኖር ብለው ቦታ ካልሰጡ አንድ ነገር ልናገራችሁ። እሺ እኔ የምናገራችሁ ነገር ምንም የተለየ ነገር አይደለም። ጴጥሮስ ጌታና ስለው በውሃ ላይ አልፈራም፣ ታዘዘና ሄደ። መሃል ላይ ሲደርስ ኋላውን ማሰብ ሲጀምር ተዋጠ። እየተዋጠ እያለ ጌታ ሆይ ድረሰኛ አለ እንጂ እንደኛ አሁን ብዙ አገልጋዮች፣ ብዙ የተነሱ ሰዎች፣ ብዙ አሁን የደከሙ ሰዎች አሉ። የአበሻ ባህሪ ዘራፍ ይላል እንጂ እየወደኩ ነው እባክህ ድረሰኛ አይልም። ያን ቀን እኔ ማንንም እዚህ ውስጥ ሰው እንዳለ አላየውም። በእንባ ነው የተዋጥኩት። ለኛ የመጣ መልእክትም ቅስፈታዊ ነው። ይሄ አሁን ሰው ድሮ ወደኛ በዱላ በሽማል ሰውን አሳስቶ በጀርባ ወይ በሆነ ነገር መምታት አለ። እንደዛ አይነት የሌባ ምት ነው የተመታ ነው ያን ቀን። የኛ ጉዳይ በእንደዛ ባይሆን አይመታም። በጣም አደገኛ ጉዳይ ነው። በጽኑ እጅ ነው የያዘን ጠላት። እሱ አገልግሎት እዚህ ጨርሶ መጽሐፉን ይዞ ሲወርድ በቃ ዛሬም አለቀ፣ አልተወም፣ ዛሬም ትቶናል በቃ ብዬ እንውጣ አልኳቸው። እኔ በጣም ነው የተናደድኩት። እሱ ከዚህ ሲወርድ በጣም አይኔ መሬት ማየት አይችልም። በዛው ቅስፈታዊ ጉዳይ በዚህ ገባ ነብዩ። አባት ጨብጠኝ እስቲ ብሎ ወደ እሱ እጁ ሲሰነዝር እኔ እሱን አልመሰለኝም፣ ልጄ አልመሰለኝም። ያለው ለሌላ ሰው ነው መሰለኝ፣ መንገድ ዳር ላለው ሰው። እኔ ወደፊት ዞር ያለው እንደዚህ ተስፋ ቆርጬ እንደዚህ ቆም ያለው አይኔ በቃ ምንም ማየት አልችልም። ፊት ለፊት ያለው አንድ እሳቸው ጎኔ ነው ያሉት። እሱ ራሱ ማየት ሰው ካጠገቤ ጠልቻለሁ። በቃ እሱ ከዚህ ሲወርድ ቸርች ከዚህ በኋላ አልሄድም፣ ዛሬ መጨረሻ ነው ብዬ ነው እንውጣ አልኳቸው። ቆይ እያሉ ነው እሱና እሱ ከፊት ለፊት አስቀምጦኛል። ቆይ አልጨረሰም ይላሉ። እንውጣ ጨርሰዋል እኮ ይኸው ባርኮ ወጥተዋል፣ እንውጣ። አትወጡም እንደ እናንተ ከኋላ ልትወጡ ነው እያልኳቸው ነበር። ከዛ ጨብጠኝ ስለው ሞሲሳ ማን ነው ሲል ነው የደነገጥኩት እንጂ እኔ ተናድቻለሁ። በሱ ላይ በጣም ተበሳጭቻለሁ። ነብዩ ላይ ዛሬም ሳያናግረኝ እያልኩ በቃ የሰውን ችግር አቁም እኮ ወንጌል ነው የምሰብኩት እያልኩ ይሄም በቃ ትቶናል። ይሄም በቃ ችግር አንዳንድ አልፎ አልፎ ያያሉ። በብዙ ነቢያቶች ላይ እንደዛ ብዬ ተይዣለሁ። 3-4 ቦታ እንደዛ ለሰዎች ሲነገር ሰምቼ ሄጃለሁ። እስከ 2 ሰዓት የተቀመጥንበት ቦታ አለ። እስከ 10 ሰዓት 11 ሰዓት 12 ሰዓት ሲጠብቅ መጨረሻ ጨርሶ ሲወጡ ብቻችን ገበያ ውስጥ እንደሚቀር ርግብ እንደዛ ሆነናል። ይሄም ትቶናል ብዬ ልወጣ እነሱ ሲቆጡ ሞሲሳ ማን ነው ሲል ነው እኔ ገና የደነገጥኩት። በዛ ድንጋጤ ለቅሶ በለቅሶ ሆንኩ። ስለዚህ የእናንተ ነገር መያዙን ካወቃችሁ ኡኡ በሉ፣ ከጌታ ጋር ኡኡ በሉ እንጂ ሻካራባ አይሰራም።
እሱ የውሸት ዘራፍ ነው። እሱ ቀረርቶ አይሰራም። አሁን ድረሰኝ ማለት ነው። በቃ ያን ቀን እኔ እዚህ ሰው ማየት አልችልም። እዚህ ሲቆም ምንም ማንንም ማየት አልችልም። ውስጤ ግን በሆነ በእሳት ተሞልተዋል። በቃ ነገሬ እንደተፈታ አውቄ ገባው። እግሬ እዚሁ ለቀቀኝ። ሌላ ነገር እንደ ሌሎች ሰዎች እናት አባት ዘሩን ነገዱን ሲጠራለት አልጠበቅኩም። በቃ ይበቃኛል። በቃ ተው ልለው ትንሽ ነው የቀረኝ። ተው በቃ የኔ ነገር በቃ ይበቃል። ይሄ ብቻ በቂ ነው። ስለ ጉልበቴ ተናገረ፣ ኢየሱስ ስም ተናገረ፣ ለኔ በቂ ነው። አጋጣሚም ነው ጠላቴ በጀርባ ነው የተመታ ያን ቀን ባልታሰበ መንገድ። ሃሌሉያ። ፊት ለፊት እዚህ ቆሞ እኔ ስጠብቅ ብናገር የስጋዬን የማሻተን ጠላቴ ግን እንደዚህ ማጅራቱን ነው የተመታ። በጠበቅነው ሳይሆን ባልጠበቅኩት እኔ ራሱ ከኔ ጋር የተለማመደ ከዘር ማንዘሬ ኮቴን ይዞ ጥላዬን የሚከታተል ሳይታሰብ በጀርባ ነው የተመታ። እንደዛ ምት ከተመታ ጠላት አይተርፍም። በፊት ለፊት እንደዚህ ቢናገር ኖሮ ሊቋቋም ይችል ነበር። በጀርባ ስለተመታ ነው የወደቀው። ከዚህ በኋላ ዳግም እናንተ የሚገርም መገለጥ እኮ ነው እየነገረን ያለው። ስለዚህ እኔ እንደዚህ ፊት ለፊት በጠበቅኩት ሰዓት ቢናገር ጠላቴ እንደዚህ በሳምንት አይዘረርም። ኢየሱስ በእውነት እኔ ብዙ ንብረት ለዚህ ህዝብ ቢካፈል የሚደርሳለኝ ለዚህ ይሄ ቤት ላለው ሰው ዛሬ ተሽጦ በገንዘብ ቢከፋፈል እያንዳንዳችሁ ህይወት የሚቀይር ንብረት አለኝ። የተያዘውም እንደዛው ነው። ትርጉም አልባ ነው የሆነው አለኝ። ግን እሸጣለሁ ብል 2 መኪና ነበረኝ። አንዱ መንግስት ነው የወሰደብኝ። ሲሸጡልኝ አታለኝ። ኒሳን ባትሮል አለኝ። አድቬንቸር አዲስ 22 አለኝ። እሱ ሽጬ ባንክ ከፈልኩ። ያ መንግስት ወሰደ። ዛሬ ዲዛይር ተከራይቼ ነው የምሄደው። እኔ ለዛ ደንታ የለኝም፣ ኩራትም የለኝም። እኔ ለፕሮቶኮልም ደንታ የለኝም። ነገ ሌላ አዲስ የተሻለ ገዝተህ ትመጣለህ። ክብር ለጌታ ይሁን። አሜን። አዎ። ስለዚህ ያን ቢወሰድ ምንም አይደለም። እኔ ከዛ የበለጠ ያለኝ ነገሬ ብቻ በመፈወሱ በቂ ነው ለኔ። እንደተፈወሰ ደግሞ ዳግም ላንገናኝ ጠላቴ ማንጅራት ተመቶ ስለሞተ በቃ ለኔ ይሄ ብቻ በቂ ነው። አመሰግናለሁ። ተባረክ። ጌታ ይባርካችሁ። እግዚአብሔር አምላክ አብዝቶ ይባርካቸው። በእውነት በጣም ደስ ብሎኛል። እንኳን በመንፈስ ውስጥህን አይቼ በስጋ አይኖቼ እንኳን ፊትህን ሳይ ታስጨንቅ ነበር። አንተንም ያህል የተከበረ ሰው ብዙ ነገር ያለው ሰው ምንም እንደሌለው ሰው ተይዘህ ቆመ ስታለቅስ ማየት በእውነት በጣም የሚረብሽ ነው። በጣም የሚረብሽ እና በመንፈስም በስጋም ቁስልን በደንብ ተረድቼው ነበር። ግን ከሀብት ከንብረት ከምናምኑ አንተን ካስጨነቀ ከየትኛውም ጉዳይ ደግሞ ብላቴናው ማምለጡን ነበረ እኔ በጣም እፈልግ የነበረውና ከዛ የተነሳ እስከ ቅዳሜ ድረስ በእውነት ጸሎቴ ላይ መሰዊያዬ ላይ አልተውኳችሁም ነበር። አላውቃችሁም፣ አታውቁኝም። የጌታ መንፈስ አገናኘን። መርቶ ያመጣችሁ ጌታ ለእናንተ ብቻ ሳይሆን ሌላ አንድ ቀን ጉባኤ ላይ ያየሁትንም ሰው ጌታ ሸክም ከሰጠኝ ሰውየው እኮ ቴንኪው አይልም። ግን ሚለኝ አምላክ በሰማይ ስላለ ለዛ ነው የአፌን ቃል የሚያጸናው። ለዛ ነው የተናገርኩትን የሚያከብርልኝ ጌታ። እኔ ዋጋ ከፍላለሁ። በምስክርነት መጣችሁ አልመጣችሁ ጉዳዩ የእናንተ ነው፣ እኔን አይመለከተኝም። ግን ዛሬ ደግሞ እናንተ ያደረገላችሁን ጌታ ማመስገን ለምስክርነት በብዙ ነዶ መጣችሁ አይደለ? እግዚአብሔር ይባርካችሁ። መጽሐፍ ሲናገር ከምስክርነታቸውና ከበጉ ደም የተነሳ ይልና ጠላቶቻቸውን ድል ነሱ። ከዚህ በኋላ ከዚህ ቃል የተነሳ የእግዚአብሔር እጅ ከመምጣቱ የተነሳ ትላንትና የማይፈልጉ ሰዎች፣ ሲያዩ አቅጣጫ የሚቀይሩ ሰዎች፣ ፊታቸውን የሚከሰክሱብህ ሰዎች ሳቁ ራሱ ተመልሷል። አሁን አለመመለስ አይችሉም። ትላንት ስትሄድ መጣብን ያሉ ሰዎች መጣልን ካላሉ አሜን አሜን አሜን። የማይተባበሩ ሰዎች ከዚህ በኋላ ይተባበሩሃል። አሜን። ቅድም ሁለት ነገር እንዳለ እሱ ሲናገር ነበር አይደለ? እና ከሌለህ ነገር አንዱን ደግሞ አሁን ጸልይልሃለሁ። እግዚአብሔር አምላክ ታጋይ ሰው ያድርግ። አሜን። ትዕግስተኛ ሰው ያድርግ። አሜን አሜን። ዋሻው ትክክል ነው፣ ይናገራል። እሱ ፊት ለፊት ነው የሚናገረው። ሰዎች ደግሞ ይጠሉታል። እሱ መደበቅ አያውቅም። ዛሬ ቃል የመጣው ለሱ ነው ማለት ነው አይደለም? አካሲ መጽሐፍ ሲናገር ትዕግስት ይልና ፍሬዋ ጣፋጭ ነች ይላል። እውነት ነው። ታውቃለህ፣ አንዳንድ ጊዜ ይሄ ትዕግስት ማጣታችን ያልተገቡ ድካሞች ውስጥ ይከተናል። እማንወጣባቸው ነገሮች ውስጥ ይከቱናል።
ክብር ለጌታ ይሁን አሜን ኢቭን ትግስቱንም የከለከለ ይሄ ተፈጥሯዊ ባህሪ ሳይሆን ያንተ ባህሪ አይደለም ትግስት ማጣት ይሄው ጨለማ ነው ይሄው ስፒሪት ነው አንተ ትግስት ባታጣ ነው እንደው የሚገርመኝ ከሀገር ውጭ ሆነ ተይዘ አገር ውስጥ ሆነ ተይዘ ቤት ሰርተ ተይዘ ህንጻ ሰርተ ተይዘ መሬት ገዝተ ተይዘ በሁሉ ነገር ተይዘ እዚህ ሁሉ ነገር ውስጥ ገብተ ቀደም ይሄ ወንድሞቼ መሰከሩ የሚዘረዘር ነገር ይያለ ወደ ገንዘብ የሚቀየር ነገር ይሁሉ ይያለ አልቀየር ብሎ ባለዳርጎ ከፊት ለፊት ጠላት ከርቸሌ ያሳየ ትግስት ባታጣ አይገርመኝም ያለፈው ጊዜ አለፈው ከዚህ በኋላ ግን በደንብ ትግስት ማድረግ በደንብ ትግስት ለማድረግ ደግሞ ጥሩ የቃል ግልጠት ያያየው ነው በውስጥ አይደለ ሞር ደግሞ የበለጠ ይሄንን የእግዚአብሔርን ቃል በደንብ መብላት ክብር ለጌታ ይሁን ከመንፈስ ቅዱስ ጋር ህብረት ማድረግ አሜን ኦኬ ሌላ አንድ በረከት ልጨምርልህ በህይወት እድሜ ሁሉ በዚህ ምድር ላይ እስካለ በደንብ ስማኝ በህይወት እድሜ ሁሉ በዚህ ምድር ላይ እስካለ ድረስ ሰኞ እምትባል ቀን ምንም ነገር ይቀርብ በርን ዘግተ ስልክን ዘግተ የሳምንቱ የመጀመሪያ ቀን አይደል ለአምላክ ለእግዚአብሔር መስዋዕት አድርገህ ስጥ አሜን በህይወት የማያልቅ ነገር በህይወት የማትጨርሰው ነገር በህይወት የማትከፍለው በቃ ማለት ዝም ብሎ የሚፈስ ሰላም የሚፈስ ደስታ እድሜ በረከት ተቀባለ አሜን ይሄንን አድርግ ሰኞ የምትባለው ቀን ላንተ በጾምና በጸሎት ያ ቀን ዘሮች ላይ ደምና ቅቤ የሚገበርበት ቀን ነው ባንተ ዘመን ደግሞ ለአምላክ ለእግዚአብሔር ለናዝሬቱ ኢየሱስ መስዋዕት የምስጋና መስዋዕት የጸሎት መስዋዕት የአምልኮ መስዋዕት የሚቀርብበት ቀን ይሁንልህ አሜን ይሄን ታደርጋለህ እግዚአብሔር ሰው አደርጋለሁ ትላንትና ጉልበትህ መኪና ውስጥ ለመቀመጥ አይደለም ይከለክል ፈወሰው አይደል ጉልበትን አሁን ተንበርከክበታ ዝም ብለህ አሁን በአምላክ ፊት መንበርከክ በጌታ ፊት መንበርከክ በእግዚአብሔር ፊት መንበርከክ ጉልበቴን የፈወስክ ጌታ ገና እንበረከክልሃለሁ ገና እሰግድልሃለሁ ልጆቼን ኑሮዬን በረከቴን ሁሉ የሰበሰብክ እግዚአብሔር ላንተ መንበርከክ ሲያንስብኝ ነው ላንተ መስገድ አንተን ማምለክ መጸለይ ያንስብኛል በአምላክ በእግዚአብሔር ፊት ተንበርከክ ኤልያስ የሚባል ነብይ ያለ መጽሐፍ ቅዱስ ላይ ታውቃለህ አክዓብ የሚባል ትልቅ ንጉስ ከአመፀኛ ሚስቱ ጋር ተደምረው በተነሱበት ጊዜ ጦርና ጋሻ ይዘው ብዙ ሰራዊት አሰልፈው ብዙ ዘመናዊ መሳሪያ ታጥቀው በተነሱበት ጊዜ ብቻውን ታግሎ ነው ያሸነፋቸው እንዴት ሆኖ አሸነፋቸው ካል ተንበርክኮ አሜን እነሱ በጡንቻቸው እሱ በጉልበቱ አሜን እነሱ በመሳሪያቸው እሱ በአምላኩ ስም አሸነፋቸው ከተንበረከክ ጠላቶችን ሁሉ እግዚአብሔር እንደ እንጀራ አሳልፎ ይሰጣል አሜን ያቺ ቀን ላንተ የጾምና የጸሎት ቀን ትሁን አሜን ለባርካቸው ሁላችሁ ነው እጆቻችሁን ዘርጉላቸው እስቲ እግዚአብሔር ይባርካችሁ በሏቸው ዘመናችሁ ይባረክ በሏቸው ዘላለማችሁ የበረከት ይሁን በሏቸው ከዚህ በኋላ በሉ የተያዘ ቢሆን በጌታ በኢየሱስ ስም በእጃችሁ ያለ ከእጃችሁ የወጣ የትኛው የናንተ የሆነ ነገር በጌታ በኢየሱስ ስም በተአምራት ይለቀቅ በተአምራት ይለቀቅ በተአምራት ይለቀቅ በተአምራት ይለቀቅ በተአምራት ይለቀቅ አሜን 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 አባባ አሜን አባቴና አምላኬ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ ለነዚህ ባሪያዎችህ ጸልያለሁ ከዚህ ቀን በኋላ በናዝሬቱ ጌታ በኢየሱስ ስም አንዳች እንዳይቋቋማቸው አሜን ጌታ እግዚአብሔር ሆይ ይሄን ህብረት ይሄን ፍቅር ይሄንን አንድነት ጌታ መንፈስ ቅዱስ አስጠብቀህላቸው አሜን በኤፌሶን ላይ ቅድም ባነበብነው በሰማነው ቃል ላይ እንደሚል የመንፈስን አንድነት ጠብቁ ተብሎ እንደተጻፈ የመንፈስን አንድነት ጠብቃችሁ የወንድማማችን መዋደድ ጠብቃችሁ የወንድማማችን ህብረት ጠብቃችሁ እግዚአብሔር ካዘጋጀላችሁ በረከት ጋር እንድትገናኙ በኢየሱስ ስም ባረኳቸው እንድትገናኙ በኢየሱስ ስም ባረኳቸው ይሄ ጸጋ በህይወት በቤት በኑሮ በነገራችሁ ላይ ሰርቶ በኢየሱስ ስም ማየት ይሆንላችሁ የብልጥግናን መንፈስ ባንተ ላይ ጠራ የብልጥግናን መንፈስ
መንፈስ ባንተ ላይ ጠራው። አሜን። በቀሪው ዘመን በጌታ በኢየሱስ አምላክ እግዚአብሔር እንደተናገረ ታገለግለው ዘንድ ጸጋው ከዚህ ቀን ጀምሮ ያገኘ፣ መንፈሱ ከዚህ ቀን ጀምሮ ያገኘ፣ ኃይሉ ከዚህ ቀን ጀምሮ ያገኘ በጌታ በኢየሱስ ክርስቶስ የመንግስቱን ወንጌል የምታገለግልበት ጸጋ በረከት ከዚህ ቀን ጀምሮ መንፈስ በኃይል ያገኘ፣ በኃይል ያገኘ። እጆች ላይ ታላላቅ ታምራት በመናፍስቱ ዓለም ላይ ጌታ ገልጠሃለሁ አለ። አሜን። በመናፍስቱ ዓለም ላይ አሜን። አንተ ባለህበት ባንተ ዙሪያ መናፍስቶች መቆም መቀመጥ እስከማይችሉ ድረስ አሜን። አይኖችን እየገለጥኩ መናፍስቶችን እገልጥልሃለሁ። ባንተ መታቸዋለሁ አለ። ሂድና በኢየሱስ ስም ተከናወን። በገባህበት ሁሉ በጌታ በኢየሱስ ስምና ስልጣን በሞገስ መገለጥ ይሁንልህ። የእግዚአብሔር ሞገስ ካንተ ጋር ይሁን። የእግዚአብሔር ሞገስ ካንተ ጋር ይሁን። የእግዚአብሔር ሞገስ ካንተ ጋር ይሁን። ባረኩ ፈጽሞ ለበረከቱ። አሜን 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 አሜን። ሰውነትህና ትቀር። አሜን። ከዚህ በኋላ የጣፈጠ እንቅልፍ ትተኛለህ። አሜን። መጽሐፍም ሲናገር እግዚአብሔር ለሚወዳቸው የጣፈጠን እንቅልፍ ሰጣቸው ተብሎ እንደተጻፈ በኢየሱስ ስም የጣፈጠ እንቅልፍ ሰጥቻለሁ። አሜን። ልጆች አያውቁ ይህን ጉዳይ፣ ወዳጆች አያውቁ ይህን ጉዳይ። ሌሊትህን እንደዚሁ ያለ እንቅልፍ ያደርክባቸው ምሽቶች ሁሉ እግዚአብሔር ለበረከት አደረገ። አሜን። በናዝሬቱ ጌታ በኢየሱስ ስም ቤት ህይወት ይባረክ፣ ኑሮ ይባረክ። በኢየሱስ ደም ሸፈንኩ፣ ክፉ ለዘላለም አያገኘ። ባረኩ ፈጽሞ ለበረከቱ በኢየሱስ ስም አሜን። ተፈጸመ። ተነሱ፣ ቆሙ፣ ተጨባበጡ እስቲ። በቃ የሰማይ አምላክ እግዚአብሔር አይለያችሁ፣ አይለያችሁ። አንዳችሁን ለአንዳችሁ በረከት ያድርግላችሁ። እንደው የዛሬው ቃል ራሱ ለእናንተ ነው መሰለኝ ጌታ እየተናገረ የነበረው። ይሄን ንብረት፣ ይሄን የመንፈስ አንድነት ምናምን በጣም ጠብቁ እሺ። ጊዜ ሲኖራችሁ ደግሞ የሱ የጸሎት ቀን ደግሞ አብራችሁም ተንበርከኩ። የህይወታችሁ መሪ የመጀመሪያው ጸሎት ይሁን። እሱ ለስኬት ሁሉ ቁልፍ ስለሆነ ክብር ለጌታ